በወሎ ላይ እየተካሄደ ያለው የብልጽግናን መዋቅር ተጠቅሞ የሆዴድ ብልጽግናን የሰሜን ኦሮሚያን ፕሮጀክት ማሳለጥ ጉድ በይፋ ተጋለጠ። ብልጽግና መስሎ ነገር ግን የብልጽግናን መዋቅር ተጠቅሞ የሆዴድን ብልጽግና የሰሜንን ኦሮሚያን ፕሮጀክት ማሳለጥ ጉድ ሲጋለጥ ወሎ ውስጥ ከማህበራዊ ሚዲያ ጀምሮ እስከ መሬት ድረስ ለመዘርጋት ብዙ እየተካሄደባቸው ያሉ ነገሮች አሉ። በተለይም አማራ ክልል ላይ የቀጠለውን ጦርነት በማድረግና የብአዴንን መዋቅር በመፈራረሱ ምክንያት ወሎ ውስጥ መከላከያ ሰራዊት ሽፋን እየሰጠ ራሱን የወሎ ብልጽግና እየሸረሸሩ የራሳቸውን እቅድ በመፈጸም ላይ ናቸው። የተለያዩ ዘዴዎች ይጠቀማሉ። አንደኛ ሲመለከቷቸው የብልጽግና ደጋፊ መስለው ነው። ወሎና አካባቢው በሚነሱ ጥያቄዎች ላይ የብልጽግና ደጋፊ በመምሰል በራሱ በብልጽግና ፓርቲ በሚነሱ ጥያቄዎች ላይ ደጋፊ በመምሰል ብልጽግናን ይከላከላሉ። ሁለተኛ ልክ በብልጽግና ላይ በሚነሱ ጥያቄዎች ላይ ከተከለከሉ በኋላ አዙረው ራሱ ብልጽግናን በሃይማኖት ሽፋን ይሰለስሩታል። የወሎ ብልጽግና የሃይማኖት ጥያቄ ያልመለሱና ሙስሊሞችን የገፋ አድርገው ፕሮፓጋንዳ ይነፋሉ። ለምሳሌና አብዱል ጀሊል ካሳሊ ፋኖ ላይ በሚካሄደው የትጥቅ ትግል የብልጽግና ደጋፊ መስለው ይከላከላሉ። ልክ አጀንዳ ሲቀየር መልሰው ራሱ ብልጽግናን ይቦረቦሩታል። ምክንያቱም እየቦረቦሩት ያለው መዋቅር ጨርሰው ሳይረከቡት የፋኖ ኃይል እንዳይቆጣጠራቸው ነው። እና አብዱል ጀሊል ካሳሊና መሰሎቹ የወሎ ብልጽግና የክርስትና ሃይማኖት ተከታይ የሆኑ አመራሮችን ነጥለው እንዴት እንደሚዘምቱባቸው ማንም የሚያየው ነው። ይህንን የሚያደርጉት በእስልምና ስም የወሎ መዋቅር ለመቆጣጠር የክርስቲያኑን የብልጽግና አመራር በማስወገድ ነው። የዚህ ሁሉ ሴራ ጠንሳሾቹ የሰሜን ኦሮሚያ ፕሮጀክት አዋላጆቹ የኦሮሚያ ኃይሎች ሲሆኑ መምጣት ስለማያስችላቸውና ህዝቡ ስለሚቃወማቸው አማራጫቸው እስልምና ሃይማኖትን ሽፋን ማድረግ ነው። የሴራው ፕሮጀክት አሳላጮቹ እስልምናን እንደ ድልድይ ሲጠቀሙ ለዚህ ግብአትም ወሎ ህብረት አግማስ ኢትዮጵያና የመሳሰሉትን ሲሆን በፕሮፓጋንዳ ውስጥ የኦነግና የስልጤ እስላማዊ ክንፎች ይጮሁበታል። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ የሰዓቱን ሰበርና አበይት መረጃዎች ይዤ ቀርብ ያለው። በቅድሚያ ማርዕስተ መረጃዎችን ላስቀድም። ደብረ ማርቆስ ሆስፒታል በቁስለኞች እንደታጨቀ ነው። 206ኛ ኮር በአገዛዙ ላይ በተከታታይ ባደረገው ተጋድሎ በሉማሜ ስናንና ደብረ ኤልያስ የተደቆሱ የብልጽግና ከባድ ቁስለኛ በደብረ ማርቆስ ሆስፒታል በድን ሆነው እየወጡ ይገኛሉ። በጀማው ድንቅ ኦፕሬሽን ያገዛዙ ኃይል ከተቀጠቀጠ በኋላ በርካታ ከባድ ቁስለኛ በደብረ ማርቆስ ሆስፒታል መግባታቸው የታወቀ ነበር። ይሁን እንጂ እስካሁን የሚሞቱት ቁጥር እየጨመረ ሲሆን ኢንስፔክተር መሐሪ መልአክ በድን ሆኖ በቁይ ከተማ ሲቀበር ኢንስፔክተር በአምላክ ወደ አዲስ አበባ ተጉዞ ጥቁር አንበሳ ሆስፒታል መድረሱ ተረጋግጧል። ጉዳዩን በዝርዝር እንመለከተዋለን። ደቡብ ምዕራብ ኢትዮጵያ በሶስት የማዕድን ስፍራዎች በተፈጸመ ጥቃት 7 ሰዎች ተገደሉ። በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን በሚገኘው ቤሮ ወረዳ በሚገኙ የወርቅና የእምበበረድ ማውጫ ስፍራዎች ላይ ታጣቂዎች በከፈቱት ጥቃት የ7 ሰዎች ህይወት ማለፉን የአካባቢው ባለስልጣናት አረጋገጡ። ጥቃቱ የተፈጸመው ሐሙስ ታህሳስ 17 ቀን 2018 ዓ.ም ከረፋዱ 5 ሰዓት እስከ 7 ሰዓት ተኩል ባለው ጊዜ ውስጥ መሆኑን የወረዳው ፖሊስ አዛዥ ለቢቢሲ ተናግረዋል። ሌላኛው የምንመለከተው መረጃ ነው። ታህሳስ 17 2018 ዓ.ም መነሻውን ከቡሬ ዙሪያ ወረዳ ቆጭ ከተማ ያደረገው የአብይ አህመድ ሰራዊት እኩይ የጥፋት ተልእኮውን አንግቦ የአርሶ አደሩን ንብረት ለመዝረፍና ሰራዊትን ከንጋቱ 10 ሰዓት አካባቢ ጀምሮ ወደ ጭራር ቀበሌ አንቀሳቅሷል። በአፋብኃ ቴዎድሮስ እዝ 109ኛ ኮር አይበገሪዎቹ የ88ኛ ክፍለ ጦር 1ኛ ሻለቃና 6ኛ ሻለቃ ያገዛዙን የእንቅስቃሴ መረጃ በማጤን የጁላን ሰራዊት ቀጥቅጠውና ጉሮሮውን አንቀው 5 ክላሽኮቭ ማርከዋል። የተከበራችሁ አድማጮቻችን እናንተ ከኛ ጋር ስትቆዩ እነዚህንና ለሰዓቱ መደመጥ ያለባቸውን መረጃዎች የምታደምጡ ይሆናል። የህዝባውን ትግል የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾቻችን ቪዲዮ ላይክ፣ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን ታበሩ ዘንድ በአክብሮት እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረቱ ዘንድ እየጠየቅናችሁ በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ታህሳስ 17 2018 ዓ.ም መነሻውን ከቡሬ ዙሪያ ወረዳ ቆጭ ከተማ ያደረገው የአብይ አህመድ ሰራዊት እኩይ የጥፋት ተልእኮን አንግቦ የአርሶ አደሩን ንብረት ለመዝረፍና ሰራዊትን ከንጋቱ 10 ሰዓት አካባቢ ጀምሮ ወደ ጭራር ቀበሌ አንቀሳቅሷል። በአፋብኃ ቴዎድሮስ እዝ 109ኛ ኮር አይበገሪዎቹ የ88ኛ ክፍለ ጦር 1ኛ ሻለቃና 6ኛ ሻለቃ የአገዛዙን የእንቅስቃሴ መረጃ በማጤን የጁላን ሰራዊት ቀጥቅጠውና ጉሮሮውን አንቀው 5 ክላሽኮቭ ማርከዋል። ክፍለ ጦሩ በአዲስ ከተደራጀ በኋላ ለ7ኛ ጊዜ የተካሄደ ግዳጅ ሲሆን በግዳጁ 1ኛና 6ኛ ሻለቆች የጀግንነትን ልካቸውን ያስመሰክሩበት ቦታ
ቦታን እንደ ሁኔታው አንብቦ የመጠቀም ወታደራዊ እውቀታቸውን ያሳዩት ወደፊት ተወርውረው እኔ ልቅደም እኔ እያሉ ያገዛዙን አፈሙዝ የነጠቁበት የአብይን ሰራዊት አከርካሪ የሰበሩበት ሰራዊቱ ጉልበቱ እስኪረድ እያሯሯጡ ጀርባውን በጥይት የነዱበት በሲቃ የጣረ ሞት ድምጽ የተሰማበት ከሞት የተረፈ ሚኒሻ ጉልበቱ እስኪዝል ሮጦ ጄኔራል ተስፋዬ አረጋሳ የሚመራውን የህዝብ ስብሰባ አዳራሽ ላይ ዘሎ በመግባትና እናንተ ባላችሁበት አለቅን ፈጁን በማለት የለቅሶ ሲቃ መድረሱ የታየበት ድንቅ ውሎ በወንበራማ ሰማይ ስር ተመዝግቦ ውሏል። በተመሳሳይ መረጃ በግዳጅ በርካታ ያገዛዙ ኃይል የተደመሰሰ ሲሆን 5 ክላሽኮቭ ከነተተኳሹ 4 ቦምብ በማረክ ተችሏል። ህግ የማስከበር ዘመቻው ወደፊትም ተጠናክሮ ይቀጥላል። በ201ኛ ኮር 54ኛ ክፍለ ጦር ህዝባችንና የአሽከርካሪዎች የሰጡንን ጥቆማ መሰረት በማድረግ በህገ ወጥ መንገድ ሲዘርፉ የነበሩትን ሁለቱ ላይ እርምጃ የተወሰደ የመልሶ ማደራጀትና ጦሩን የማዘመን ሂደት በብቃት እየተወጣ የሚገኘው ቴዎድሮስ ለማደናቀፍና ከብልጽግና ተልዕኮ ተቀብሎ ሹፌር በማስቆም የሚዘርፉትንና ማህበረሰቡን ሲያስቸግሩ የነበሩትን እርምጃ በመውሰድ ህግ በማስከበርና ራሱን በማጽዳት ላይ ይገኛል። በሌላ በኩል በተመሳሳይ 109ኛ ኮር በእንዲህ አይነት ድርጊት የሚያደርጉት ላይ እርምጃ የወሰደ መሆኑ የሚታወቅ ነው። ደብረ ማርቆስ ሆስፒታል በቁስለኞች እንደታጨቀ ነው። 206ኛ ኮር በአገዛዙ ላይ በተከታታይ ባደረገው ተጋድሎ በሉማሜ ስናንና ደብረ ኤልያስ የተደቆሱ የብልጽግና ከባድ ቁስለኞች በደብረ ማርቆስ ሆስፒታል በድን ሆነው እየወጡ ይገኛሉ። በጀማው ድንቅ ኦፕሬሽን ያገዛዙ ኃይል ከተቀጠቀጠ በኋላ በርካታ ከባድ ቁስለኞች በደብረ ማርቆስ ሆስፒታል መግባታቸው የታወቀ ነበር። ይሁን እንጂ እስካሁን የሚሞቱት ቁጥር እየጨመረ ሲሆን ኢንስፔክተር መሐሪ መልአክ በድን ሆኖ በቆይ ከተማ ሲቀበር ኢንስፔክተር በአምላክ ወደ አዲስ አበባ ተጉዞ ጥቁር አንበሳ ሆስፒታል መድረሱ ተረጋግጧል። በደብረ ኤልያስ ወረዳ የተቀጠቀጠችው 32ኛ ክፍለ ጦር 5 ሬጅመንት በርካታ ቁስለኞችን ደብረ ኤልያስ ሆስፒታል የሚያሰቃዩት እንዳሉ ሁሉ ሺህ አለቃ ፋሚ ኦመርና 100 አለቃ መዝገብ ካሴን ጨምሮ በርካቶች ደብረ ማርቆስ ሆስፒታል አጥለቅልቀውታል። በስናን የተወቀጠችው 25ኛ ክፍለ ጦር በበኩሏ ኮተቷን ይዛ ከረቡ ገበያ ወጥታ እነርታ ቀበሌ ተሰብስባ ቁስለኞቿን እያገላበጠች ትገኛለች። በሉማሜ ከተማ እስካሁን መረጋጋት ያልቻለው የብልጽግና ስብሰባ አንደኛ በዋበል ወረዳ ፖሊስ ጽፈት ቤት ኃላፊ በድሉ ሰዋለ፣ ሁለተኛ በከተማው አስተዳደር ሰላምና ደህንነት ላመስግን፣ ሶስተኛ የዙሪያ ወረዳ ሰላምና ደህንነት አዲሱ ቸሪ አማካኝነት ከሞት የተረፉ ሚኒሻዎችና ፖሊሶችን ለማረጋጋት ሙከራ ቢያደርጉም ጥርሳቸውን የሚያንቀጫቅጩበትና በቁማቸው የሚያቃዩትን ድጋሚ ወደ ግዳጅ ማስወጣት ተስኗቸው ስብሰባው ያለ መግባባት ተበትኗል። በጀማው ድንቅ መት ሲፍረከረኩ የነበሩ 10 ሚኒሻዎች ደብዛቸው በመጥፋቱ ምክንያት ግራ የተጋቡ የብልጽግና ሰራዊት በጸበልና በገዳም አካባቢዎች ፍለጋውን እያጧጧፉት መሆኑን አረጋግጠናል። ወደ ሌላኛው መረጃችን ስናልፍ ደቡብ ምዕራብ ኢትዮጵያ በ3 የማዕድን ስፍራዎች በተፈጸመ ጥቃት 7 ሰዎች ተገደሉ። በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን በሚገኘው ቢሮ ወረዳ በሚገኙ የወርቅና የእንበበረድ ማውጫ ስፍራዎች ላይ ታጣቂዎች በከፈቱት ጥቃት የ7 ሰዎች ህይወት ማለፉን የአካባቢው ባለስልጣናት አረጋገጡ። ጥቃቱ የተፈጸመው ሐሙስ ታህሳስ 17 ቀን 2018 ዓ.ም ከረፋዱ 5 ሰዓት እስከ 7 ሰዓት ተኩል ባለው ጊዜ ውስጥ መሆኑን የወረዳው ዋና አስተዳዳሪ አቶ ገመዳ ካይዳድ እንዳስታወቁት የመጀመሪያው ጥቃት ኢላማ ያደረገው ቢሮ ማይኒንግ በተባለና ከፌዴራል መንግስት ፍቃድ አግኝቶ በሚንቀሳቀስ የወርቅ ማውጫ ኩባንያ ላይ ነው። በዚህ ስፍራ በነበረ ተኩስ አንድ አይሱዚ ረዳት ተገለዋል። ታጣቂዎች ጥቃቸውን በመቀጠል በእንበመረድ ማውጫ ስፍራ ላይ በነበረ የጥበቃ ሰራተኞች ላይ ተኩስ በመከፈቱ 2 ሰዎች ተገለው የጦር መሳሪያ ዘርፈዋል። ሶስተኛው ጥቃት የተሰነዘረው ደግሞ ሻምበል ሰጠይ በተባለ አነስተኛ የወርቅ ማውጫ ማህበር ላይ ሲሆን በዚህ ስፍራ 2 ሴቶችና 1 ወንድ ህይወታቸውን አጥተዋል። በተጨማሪም ንብረት የማውደም ተግባር የተፈጸመ ሲሆን ኤክስካቫተርና ሎደር በእሳት መቃጠላቸው ተገልጿል። ከዚህ ጥቃቶች ባሻገር ወደ ስፍራው በመጓዝ ላይ የነበረ አንድ የጭነት መኪና አሽከርካሪ መገደሉን አስተዳዳሪው አክለዋል። ትናንት አርብ ዕለትም በሌላ የማዕድን ስፍራ ላይ ከባድ የተኩስ ልውውጥ የተደረገ መሆኑንና የክልሉ የጸጥታ ኃይል ወደ ስፍራው እየተንቀሳቀሰ እንደሆነ ተጠቁሟል። የወረዳው ባለስልጣናት ለጥቃቱ ተጠያቂ
የሚያደርጉት ከአጎራባች ሱሪ ወረዳ የተነሱ የታጠቁ ኃይሎች ሲሆኑ ታጣቂዎች በቡድን ተደራጅተው የሚንቀሳቀሱ መሆናቸውን ገልጸዋል። በጉዳዩ ላይ ከክልሉና ከዞኑ ተጨማሪ መረጃ ለማግኘት የተደረገው ጥረት ለጊዜው አልተሳካም። በሌላ በኩል እጃቸውን የሰጡት ታጣቂዎች የኛ አይደሉም ወንጀለኞቹ ናቸው ሲል የኦሮሞ ነጻነት ጦር አስታወቀ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ ሰሞኑን ለመንግስት እጃቸውን የሰጡት ታጣቂዎች ከድርጅቱ ጋር ግንኙነት እንደሌላቸውና በወንጀል ተግባር ላይ ተሰማርተው የቆዩ መሆናቸውን የኦሮሞ ነጻነት ጦር አስታወቀ። የኦሮሞ ነጻነት ጦር ከፍተኛ አመራር አማካሪ ሆኖት አቶ ጅሬኛ ጉደታ ለቢቢሲ እንደገለጹት በቅርቡ ሞሴ በተባለ ግለሰብ እየተመሩ ለመንግስት እጃቸውን የሰጡት ወደ 200 የሚጠጉ ታጣቂዎች የድርጅቱ መዋቅር የማይወክሉ ናቸው። እነዚህ ታጣቂዎች ላይ ከሚሰጣቸው ቀጥተኛ ትዕዛዝ በመቀበል ፋንታ በራሳቸው መንገድ ተደራጅተው በህዝብ ላይ ጉዳት ሲያደርሱ የቆዩ ናቸው ሲሉ አማካሪው ተናግረዋል። የታጣቂዎቹ ማንነትና የተፈጸሙ ወንጀሎች እንደ አቶ ጅሬኛ ገለጻ የእነዚህ ታጣቂዎች መሪ እንደነበር የሚነገረው ፍቃድ አብዲሳ የተባለ ግለሰብ ቀደም ሲል የድርጅቱ አባል የነበረ ቢሆንም በኋላ ግን አቋሙን በመቀየርና ለመንግስት እጁን ሰጥቶ ስልጠና ከወሰደ በኋላ ተመልሶ ጫካ በመግባት የግል ቡድን ያደራጀ ነው። እጃቸውን የሰጡት ታጣቂዎች በአካባቢው ማህበረሰብ ላይ ዘግናኝ ግድያዎችን፣ እገታንና የገንዘብ ዝርፋን ሲፈጽሙ እንደነበር የአካባቢው ነዋሪዎች ይናገራሉ። አቶ ጅሬኛም ይህንን በማረጋገጥ በህፃናትና በሴቶች ላይ የሚፈጸመው እንዲህ አይነት ጭካኔ ከኦሮሞ ባህል ያፈነገጠና ሰይጣናዊ ተግባር ነው። የኦሮሞ ነጻነት ጦር ዓላማ ህዝብን ነጻ ማውጣት እንጂ በጉዳት አይደለም ሲሉ ድርጊቱን አውግዘዋል።